ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን ግን ከመቤታችን አንፃር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባሉ መቤታችን ቤዛ ብትባል አያንስባትም ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሐሳብ ለምን ተባለ? ጳጳስ መሆን ማለት ሊቅ መሆን ማለት አይደለም። እንድታውቁት የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ የሆነ ችግር በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። እመቤታችን ስለ ዓለም ድህነት እኮ የተስማማች ናት። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ድህና እሷ ፈቃደኛ በቷን ከማን ሰው ይሆናል? ሰላም ጤና ይስጥልኝ። የተከበራችሁ የበጎ መዓዛ ዩቲዩብ ቻናል ቤተሰቦች እንደሰነበታችሁ፣ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንኳን ለበዓለ ትንሣኤ በድጋሚ አደረሳችሁ አደረሰን እላለሁኝ። ከዚህ በፊት ለማታውቁም እንዳለ ፈንታው እባላለሁኝ። እንግዲህ ዛሬ በሰሞኑ ውዝግብ አይደለም የምንፍቅና ጉዳይ ነው። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም፣ ቤዛዊተ ዓለም መባል አይገባትም ያሉ ሊቀ ጳጳስ ተነስተዋል። ስለዚህ ለእሳቸው መልስ የሚሆን የቤተ ክርስቲያኒቱ ትምህርት የቤተ ክርስቲያኒቱ መጽሐፎችና መጽሐፍ ቅዱስን ዋቢ በማድረግ የሚያስተምሩ የተለያዩ መምህራን የተናገሩትን ያስተማሩትን ሰብሰብ አድርጌ ይዤ መጥቻለሁኝ። አብረን እየተማርን ለእንደዚህ አይነት የምንፍቅና ጥያቄ መልስ ዝግጁ እንድንሆን እንደዚሁም ደግሞ በዛ ለሚሰናከሉ እህቶችና ወንድሞች መልስ የሆናቸው ዘንድ ሼር እያደረግን አብረን እንቆያለን። ወደ ቪዲዮ ልሰዳችሁ። ጳጳስ መሆን ማለት ሊቅ መሆን ማለት አይደለም። እንድታውቁት የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ የሆነ ችግር በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንት የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ይህ ምንድነው? እንደዚህ ያለ ነገር ምንድነው? እኔ ለብፁዕ አባታችን ቅድምም የተወሰነ አንተ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካሪኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለውን ሲያዜሙት አልኖሩም? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ሕዝብ የሚለውን አብረው አገልጋዮቹ ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ እሳቸው? ነገደ ተሳቱ ሊቃናት በጾታ ሰብኦ መዓቅርንት በዘይረታ ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ብለው ሰዓታት አልጮሁም? ኪሩቤል ሰባህያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይቀድሱኪ ወይብሉኪ በሐቲ ልሳን እንዘ ይብሉ ቅድስት ማርያም ቤዛዊተ ኩሉ ዓለም ብለው ሁሉሙን አላዜሙትም? ኪዳንኪ ሆነ ለኃጥአን ቤዛ ነው የሚለውን ወረብ አልወረቡትም? ምን ማለት ነው? እና ተሰቅላ ይሄንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበር ማለት ነው። እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል ይሄንን? በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? እና አቃንቶ ማስተማር ለመሆኑ በቅኔ ቤት ምሳሌ ቅኔ የሚባል አለ። በዚህ በዘመነ ስብከት በዘመነ አስተምሮ የሚሰበክ ከጾመ ነቢያት ላይ ለመሆኑ እመቤታችን ድንግል ማርያም የሔዋን ምትክ አይደለችም? በሔዋን ምክንያት ሞት መጣ። ሞት ወደ ዓለም በአዳምና በሔዋን ገባ። የሔዋን ምክንያት ስህተት አላልናትም? ምን ተኑረሰይናኪ ኦ ሔዋን አላልናትም? ሔዋንን እና ይኩነኒ በከመ ትቤለኒ ብላ በሔዋን አለመታዘዝ ሞት እንደገባ የኃጢአት የስህተት ምክንያት ሔዋን እንደሆነች
አካላዊ ቃልን የማይታመነውን ትልቁን አምላክ ሰው ይሆናል እኮ የሚለው እኮ ዝም ብሎ ማንኛውም ተራ ነገር አይደለም። ማንበብ ይቻል ይሆናል፣ ትንቢት መጠበቅ ይቻል ይሆናል። እኔ እሆናለሁ ብሎ ግን መቀበል እኮ ይሄ እኮ በጣም ትልቅ ጸጋ እኮ ይሄ እኮ በጣም ከሰው አእምሮ ውስጥ በላይ የሆነ እምነት እኮ ይጠይቃል እኮ። ያመነች ብጽዕት ናት ከጌታ የተነገረላት ብላ እኮ ኤልሳቤጥ በመንፈስ ቅዱስ እኮ የተናገረችው እኮ የእመቤታችን እምነት እኮ በጣም ትልቅ እምነት እኮ ነው። ሰው በዘር በሩካቤ ይወልዳል ይባል አይደንቅም? አይገርምም? ዘንበል በሩካቤ ያውም ከሶስቱ አካል አንዱን አካል ትወልጃለሽ የሚለውን ቃል ለእግዚአብሔር የሚሳለው ነገር የለም ብሎ ማመን እኮ በጣም ትልቅ እምነት እኮ ይጠይቃል እኮ። እና እመቤታችን ሔዋን የስተት ምክንያት እንደሆነች እመቤታችን የመዳናችን ምክንያት ሆነች ብለን ብንል ሕይወትን ወለደች እኮ። ሕይወት አይደለም ክርስቶስ እኔ ሕይወት እውነት መንገድ ነኝ አላለ? መታዘዟ ያልታዘዘው ዓለም ባልታዘዘው ዓለም ሞት እንደመጣ ታዛ ሕይወት ክርስቶስ አልተወለደም። ለመሆኑ ለማን ድንግል ወእም ተብሎ ተነግሯል? የአምላክ ወላዲተ አምላክ ለማን ተብሏል? ለየትኛው ፍጡር ነው የተሰጠው ይሄ ቃል? እግዚአብሔር ለማን ተብሏል? የእግዚአብሔር እናት የፈጣሪ እናት። እንግዲህ ይሄ ነው። ከዚህ ደግሞ ቀጣይ የማሳያችሁ ቪዲዮ በአንድ ወቅት የቅርብ ጊዜ ነው አክቹሊ መምህር ዲያቆን ያረጋል አበጋዝ ቤዛዊተ ዓለም ድንግል ማርያም እንዴት ትባላለች እሱ እንዴት ነው ተብሎ ተጠይቀው የመለሱትን መልስ ስላሳያችሁ በደምብ ተብራርቷል። ይሄ ቤዛ የሚለው ላይ የተባለው እንዳለ ሆኖ እንደተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁሉ ጊዜ ቃልን የምንፈጥረው እኛ ነን። እንኳንስ እርስ በርስ ለመግባባት እንዲህ ያለ ራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም፣ ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል በተለያየ ጊዜ በተለያየ አግባብ ለፍጡሩም ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው፣ ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይሄን ያዘዘው ደግሞ ራሱ እግዚአብሔር ነው። ኩኑ ቅዱሳን እስመ አነ ቅዱሳን፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኑ አለ። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላሉ። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም፣ ራሱ ነው ይሄን ያለው። እኔ የዓለም ብርሃን ነኝ አለ። ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው፣ ሐዋርያትን ብርሃን ይባላሉ። ግን የእሱ ብርሃንነት አማናዊ ነው፣ የባህሪው ነው። የሐዋርያት ደግሞ በእሱ ብርሃንነት እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል። ሁለቱንም ልንገልጽበት እንችላለን። የሚለየው ሕሊና ነው። እና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት የሰው ቤዛ ነው ይላል። ይሄ ማለት የእግዚአብሔርን ቤዛነት የሚሻማ አይደለም። የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ አያስፈልገውም ማለት አይደለም። ሀብት በራሱ የሚያገለግለው አገልግሎት ስላለ ቤዛ ተብሏል። ድሃ ግን ተግሳጽን አይሰማም ይላል። እንደገና እዛ መጽሐፈ ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። አሁን ይሄ ማለት ኃጥእ ሰው ለጻድቅ ልክ ክርስቶስ የፈጸመውን ቤዛነት ይፈጽምለታል ማለት አለ። ለራሱ ኃጥእ ነው፣ ግን ኃጥእ የጻድቅ ቤዛ ነው ተብሏል። በደለኛም የቅን ሰው ቤዛ ነው። አግባብ አለው ለምን እንደተባለ። ቅዱስ እስጢፋኖስም የሙሴን ጉዳይ አንስቶ በሐዋርያት ሥራ ባስተማረው በጣም የሚገርም ጠቅለል ያለ የኦሪት ጭምቅ ወይም ጨመቅ ወይም ሰመሪ ነው ቅዱስ እስጢፋኖስ ያስተማረው። እዛ ላይ ሙሴን ምን ብሎ ነው የገለጸው? የሐዋርያት ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው አሉት ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላኮች እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ሙሴ ለሕዝቡ ለጊዜው የታደገበት ያገለገለበት ነገር ስላለ ቤዛ ተብሏል። ይሄ ማለት ግን ሙሴ ራሱ መድኃኒት ነው እንደዚህ ማለት አይደለም። አንድ ቃል እንኳን ለመቤታችን ለመቤታችን ቤዛ መባል ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን ግን ከመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባሉ መቤታችን ቤዛ ብትባል አያንስባትም ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሐሳብ
ለምን ተባለ ከምን አንጻር ተባለ ብሎ መረዳቱ ነው ትልቁ ነገር እንጂ ቃሉን ይዞት ከሮጡት በጣም እንኳን አይደለም እንዲህ ባለ ነገር ለራሱ ለእግዚአብሔር የማይስማሙ ነገሮች በመጽሐፍ ቅዱስ ተጽፈዋል። እነዛ ቃላቱን ይዘን አንሮጥም። እግዚአብሔር ተጸጸተ ተብሏል። እንዲህ ስለሆነ እግዚአብሔር እንደሰው የሚጸጸት አምላክ አይደለም። እግዚአብሔር ተቆጣ ይላል። የእግዚአብሔር ቁጣ በሕዝቡ ላይ ነደደ ይላል። እግዚአብሔር ይስቃል ይሳለቅባቸዋል ይላል። ወእግዚአብሔር ይሳለቅ ላይ ሊሆሙ ይላል። እንዲህ ማለት እግዚአብሔር እንደሰው በሰው ላይ የሚሳለቅ የሚያሾፍ ነው ማለት አይደለም። ከነዛ ቃላት ከነዛ አረፍተ ነገሮች ባሻገር ያለውን ሐሳብ መረዳት ያስፈልጋል። እንዲህማ ካልሆነ መምህራን ለምን አስፈለጉ? እና ቤዛ የሚለውም ለእመቤታችን በዚህ መንገድ የተነገረ ነው። መምህራኑ እንዳብራሩት ሊቀ ሊቃውንት እንዳብራሩት እመቤታችን ስጋዋን ደሟን ሁለንተናዋን ለእግዚአብሔር አሳልፋ የሰጠች ናት። እግዚአብሔር እንዲዋሃዳት ብቁ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት። በእውነቱ በምን አይነት አረፍተ ነገር ይገለጻሉ? በምን አይነት ቋንቋ ይገለጻሉ? እንዲህ ሲሆን ቋንቋ አቅም ያጣል። በእውነቱ እውነቱን ለመናገር ኦርቶዶክሳዊ አስተምሮ በዋናነት ተዘክሯዊና ተመስጧዊ ነው። ኮንቴምፕሌቲቭ ነው፣ ሜዲቴቲቭ ነው የሚባለው ለዚህ ነው። ለምን የሚነገረው የተወሰነ ነው፣ ለማቅመስ ነው። ሽታውን ያክል ቅምሻ ነው የምናገኘው በኦርቶዶክስ አስተምሮ። ከዛ ባሻገር ያለውን ዋናውን የምናገኘው በአንክሮ በተዘክሮ ነው። ለዚህ ነው ሰዎች ወደ እግዚአብሔር ጥልቅ ምስጢር በገቡ መጠን ከመናገር ይልቅ ወደ አለመናገር፣ ከማብራራት ይልቅ ወደ ዝምታ፣ ወደ ተደሞ የሚገቡት ከዚህ የተነሳ ነው። እግዚአብሔር አምላክ የቤተ ክርስቲያን መምህራንን ያቆይልን፣ በእግራቸውም ሌሎች መምህራንን ይተካልን። በዚህ መልኩ ነው የኦርቶዶክስ ቤተክርስቲያን አስተምሮ ይህንን ነው የሚመስለው። እውነቱም ትክክለኛው መጽሐፍ ቅዱሳዊውን ትምህርት ይሄ ሆኖ ሳለ የመናፍቃንን ትምህርት በአዳራሽ ሰብስቦ መስበክ ምን አይነት ክህደትና አጀንዳ እንደሆነ ሁላችንም ልንገነዘብ ይገባል ማለት ነው። ስለዚህ እዛ እየሄድን የመንፍቅና ትምህርት ከመጋት ይልቅ እንደዚህ የቤተክርስቲያንን ትምህርት እየተማር ብንቆይ ለኛ መልካም ነው። ከዚሁ ጋር ተያይዞ ስለእመቤታችን ስለ ቅድስት ድንግል ማርያም ቤዛነት፣ ስለእመቤታችን ስለ ቅድስት ድንግል ማርያም መድኃኒትነት እንዴት ምን እያልን ነው? ቤተክርስቲያኒቱስ ምን ትላለች? መጽሐፍ ቅዱስስ ምን ይላል? የሚለውን በድጋሚ ሌላ መምህራችን ዲያቆን ብርሃን አድማስ የሚጨምረውን ነገር አብረን እንስማ። የእመቤታችን ሐሳቧ መልኳ ስንል ስለ ዓለም ድህነት ነው የምናስበው። ስለ ዓለም ድህነት ነው የምንማልደው። እመቤታችን ስለ ዓለም ድህነት እኮ የተስማማች ናት። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ድህና እሷ ፈቃደኛ በቷን ከማን ሰው ይሆናል? ሌላ አማራጭ ያመጣል ብለን ልናስብ ነው? ወይም ሌሎችን ነገሮች ልንል ነው? ተመልከተው ተክልዬ፣ እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ ነው። እሷም የመጨረሻዋ ንጽሕት እሷ ደግሞ እርግጠኛ ነው። እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትኑ ሁሉ ክርስቶስ እኮ ያውቃል። ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው። ምክንያቱም አንዳንዶቹ ምልልሶች ለእኛ ናቸው እንጂ ለማርያምም ለጌታም አይደለም። እንዲህ ብዬ ማስረዳት እችላለሁ። አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ አለው። ለምሳሌ ጌታ በወንጌል ተጽፏል። በወንጌልም ቅዱስ ጳውሎስ ጠቅሶታል። በኦሪት ዘፍጥረት ተጠቅሷል። እና የልጁ ደም አያስፈልገውም። በኋላም ይስሐቅ አልታረደም። ታዲያ ለምንድን ነው እግዚአብሔር አብርሃም ልጅህን መስዋዕት አድርገህ አቅርብልኝ ያለው ብለን ብንጠይቅ ልጁን እስከ ማቅረብ ድረስ አብርሃም እንደሚታዘዝ ለማወቅ ነው እንዳንል ከማድረጉ በፊት እንደሚያደርግ እግዚአብሔር ያውቃል አያውቅም ተብለ ምንድን ነው መልሱ? ያውቃል። ስለዚህ ተመልከት፣ ያደረገው ስለማወቅ አይደለም። ያደረገው ስለ ሁለት ምክንያቶች። አንደኛ አብርሃም በኋላ የክርስቶስ አባት ይባላል። ወንጌል ራሱ የሚጀምረው በአብርሃም ስም ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው የማቴዎስ ወንጌል ምዕራፍ 1 ቁጥር 1። ለምን ከአብርሃም ዘር ተወለደ እንዳንል አብርሃም ሟች ልጁን ሳይከለክል ለክርስቶስ ሲሰጥ፣ ለእግዚአብሔር ሲሰጥ፣ እግዚአብሔር ደግሞ የማይሞት የባህሪ ልጁን ለአብርሃም ልጅ አድርጎ ሰጠው። ለዚህ ነው ከአብርሃም ዘር የተወለደው። ይሄን እንድናውቅ ነው። ልጅህን መስዋዕት አድርገህ አቅርብልኝ ሳይለው ግን ከአብርሃም ዘር መወለድ ይችላል? አይችልም። ይችላል። እየቻለ ለምን እናደር? እኛ እንድናውቅ፣ ለምን ከአብርሃም ዘር እንደተወለደ እንድናውቅ ነው። ተክለየ ዋናው ዓላማ ይሄ ነው። ስለ እመቤታችንም ያቺ ምልልስ የተጻፈችው የእመቤታችን ንጽህና እና ድንግልና ከዚህ ዓለም ከዘር ከሩጋቤ የመውለድ ፍላጎት የሌላት በንጽህና የሚመስላት የሌላ መሆኑን እንድናውቅ ነው እንጂ ክርስቶስ ያንን ስለማያውቅ አይደለም መልአኩን እንዲጠይቃት ያደረገው። እግዚአብሔር ስለማያውቅ ስለሱ ዕውቀት ስለኛ ዕውቀት ነው ይሄ የሚደረገው። አሁንም ብዙ ሰዎች የማይገባቸው ይሄ ነው። ሐሳቡ የዓለም ድነት እንደሆነ ብዙ ሰው አያውቅም።
መጽሐፍ የሚናገረው ግን ስለ ዓለም ድነት ፈቃደኛ ሆና የተገኘችውና ዓለምን ወክላ ስጋዋን ሰውነቷን ንጹህ አድርጋ ጠብቃ ስለ ዓለሙ ቤዛ ማለት እኮ ከዓለም ከሰው ስጋ መንሳት ነበረበት። ዓለምን ተክታ ብቸኛ ቤዛ ሆና የተገኘችው ለክርስቶስ ሰው ሆነ እሷ ነች። ቤዛችን መድኃኒታችን እኮ የምንላት ለዛ ነው። አቡነ በርናባስ አብራርተውልሃል። መድኃኒቱን ሁሉ መድኃኒት እንድለው የለም እንዴ? ግን ተሰቅላ ስጋዋን ቆርሳ ማለት እንዳልሆነ እኮ የታወቀ ይህን ደጋግመን አብራርተነዋል። ግን ምንድነው አውቆ የተኛን ቢቀሰቅሱት አይሰማም ይባላል። ይሄ እንግዲህ ተመልከት፣ ቢሆንለት ደስ ይለዋል ጣዖት ቢመስልለት። እንዴት ያለ ድንዛዜ ነው! እንዴት ቅድም ብያለሁ፣ ያ መንገደኛው በሽፍቶች ተደብድቦ እንደወደቀው ይሄ ላለመስማት ጆሮን ደፍኖ በሰይጣን ተደብድቦ በእልህ ተደብድቦ በጥላቻ ተደብድቦ ሌሎቹን ጣዖት ብሎ በመፈረጅ ተደብድቦ መውደቁን ነው እንጂ የሚያሳየው ኢትዮጵያ ቤተክርስቲያን ጣዖት ማምለኳን ይሄ ሊያሳይ አይችልም። ጣዖት እኮ ቅርጽ ያለው እጅ ያለው ነው። ለምሳሌ ሮሜን ይጠቅሳል፣ ፍጡራንን አመለኩ ብሏል። ሮሜ ለማን ነው የነገረው? በሮማ የሚነገሰው ጌታ የሚባለው ኢየሱስ ጌታ ነው። ለምን እንደተባለ ታውቃለህ? ቄሳር ጌታ ነው ና የሚባለው የነበረው። አየው፣ በፈጣሪ ፈንታ ማንን አመለኩ? ቄሳርን። ናቡከደነጾር ተጽፏል ትንቢተ ዳንኤል ምዕራፍ 4 ላይ የራሱን ጣዖት አሰግዱ አይደለም እንዴ? ስገዱልኝ አለ። አንሰግድም ያሉ ሰለስት ልጅ ፍጡራንን ማምለክ ማለት ያ ነው። ቄሳር ጌታ ነው። ቄሳር አይደለም፣ ቄሳር ጌታ ኢየሱስ ነው ጌታ፣ የጌቶችም ጌታ። ይኸውልህ መጽሐፍ ቅዱስ የተጻፈው እኮ በዚያ ዘመን የነበረውን ጣዖት አምልኮ ለማጥፋት ጣዖት አምልኮ አጥፍታ ጣዖት አምልኮን ለማጥፋት ሰማዕታት መዓት ደም አፍሰው ሰማዕታቱን አክብራ የያዘች ቤተክርስቲያንን ጣዖት አምልኮ ትላለህ? ሰማዕታት እኮ ሰማዕታት የሆኑት ጣዖት ለማፍረስ። እንዴት የሰማዕታትን ቤተክርስቲያን ጣዖት አምላኪ ትላታለህ? እንዴት ኢየሱስ ጌታ ነው ማለትን አሁን ስሙ ቅዱስ ነው ይላል። ለስሙ በዓል ያላት ብቸኛዋ ቤተክርስቲያን እኮ ኦርቶዶክስ ቤተክርስቲያን ናት። ታውቃለህ? ይሄ ግዝረት ሁልጊዜ ጥር 6 ኢየሱስ እየተባለ የሚጠራው ንግስ አለው። በየወሩ በዓሉ ይከበራል። ባለወልድ በ29 ልደቱንና እንትኑ 6 እኮ ግዝረቱን ስሙን ስም ማውጣቱን ለብቻው በዓል የምታከብረው ማለት ኢትዮጵያ ቤተክርስቲያን ናት። ፕሮቴስታንት አያከብረው። ስሙን ለብቻው ለስሙ በዓል ያላት እሁድ ደመቅ ያለ እንዴ በደንብ ራሱ ጥር 6 በአመት አንድ ጊዜ። አረ ፕሮቴስታንት እንጂ እሁድ ደመቅ ያለ ልክ እንዳየነው አይነት እሁድን ራሱ እኮ አምልኮ የሰጠቻቸው ቤተክርስቲያን ናት። ፕሮቴስታንት እኮ 1500 ዓመት በኋላ ይመጣ ነው። እሁድን የጌታ ቀን ብሎ ያከበረው ማን ነው? ቤተክርስቲያን እኮ ናት። ጥንታዊቷ ሐዋርያዊቷ ከሐዋርያት የመጣችው። ይህም በመውሰዳቸው እናመሰግናቸዋለን። የምንነቅፋቸው ሌሎቹን ጨምሮ ባለመውሰዳቸው። ይህን ስርዓት እኮ የፈጠረው ዓለምን እሁድን ዊኬንድ ያደረገው እኮ ክርስትና ነው። የሐዋርያት ትምህርት እኮ ነው። ጣዖት አምልኮን ማጥፋት እኮ ነው ይሄን ያስቆመው። መምህራችን እንደተናገሩት እንግዲህ አውቆ የተኛ ቢቀሰቀሱት አይሰማም። ሆን ብለው በዚህ መልኩ እግራቸውን አስገብተው ቤተክርስቲያኒቱን ሊበጠብጡ አስበው ካልሆነ በስተቀር ቤተክርስቲያኒቱ የምትለው በሊቀ ጳጳሱም ካህን እስከሆኑ ድረስ ሲቀድሱም በዚህ መልኩ ሰዓታት ሲቆም በዚህ መልኩ ሲያመሰግን እንደኖረ ግልጽ ነው። ነገር ግን አሁን ይችን ቃል መዞ ለአጀንዳ ማቅረብ ወይም ደግሞ ይህን የምንፍቅና ትምህርት ማስተላለፍ፣ ህዝብን ማስጨነቅ፣ በመመናን ላይ ጥያቄ ማስነሳት፣ የተነሳው ጥያቄ መልስ ግን አለው። በዚህ መልኩ እንግዲህ ዙሮ መቼም ቢሆን ይሄ የቤዛነት ጉዳይ ጥያቄው ብዙ ጊዜ ለረጅም ጊዜ ሲጠየቅ ሲነሳ መልስ ሲሰጠው ሲነሳ መልስ ሲሰጠው ሲነሳ የቆየ ነገር ነው። በዚህ መልኩ እድሜ ይስጥልን መምህራኖቻችን አስቀድመው መልስ አዘጋጅተውልናል። ቤተክርስቲያን መልስ አላት። ያለ ምክንያት እያንዳንዱን የነገረ ድህነት መንገዳችንን ያለ ምክንያት የተፈጸመ ነገር የለም። ቤዛዊተ ዓለም የሚለው ለእመቤታችን በእውነት እንደሚገባት አሁን ካየነው ቪዲዮ ተምረናል። እንደው እግዚአብሔር አምላክ ልቦና ቢሰጣቸው ንስሐ ቢገቡ ወደ ራሳቸው ቢመለሱ መልካም ነው እንላለን። ይህንን ትምህርት የሚበርዙ መናፍቃንን ትተን ለነሱ መልስ የሚሆን የቤተክርስቲያንን ዕውቀት መቅሰም አስፈላጊ ሆኖ ስለተገኘ እንደዚህ አይነት ቪዲዮዎችን አጋራለሁ። እንደዚህ አይነት የመማማሪያ ቪዲዮዎች ለእናንተ መልካም ሆኖ ካገኛችኋቸው ቢሰሙት ይጠቀማሉ፣ ለጥያቄዎቻቸው መልስ ይሆናሉ ብላችሁ የምታስቧቸው ቤተሰቦችና ወዳጆች ካሏችሁ ሸር አድርጉላቸው። እስከ ሰዓት አብራችሁ ስለቆያችሁ አመሰግናለሁ። በድጋሚ ቸር ሰንብቱ።